ሰግጦ ፈምሶን አደል ማንንም ይሁን ሳይሰማ መርዶ ነው ለወገናችን ማሸነፍ ካቃተውማ ልሰለፍ ስልኬንም ይዤ ቦቱንም ላደርግልህ አንተነህ ከማንም በላይ አዶናይ ትበልጣለህ። ፔጅ ቢቢሲ ያወጣውን መረጃ ዋቢ በማድረግ ስለታሰሩ ቲክቶከሮች ይህንን ብሏል። አዳምጡት። 6 TikTokers have been arrested after an award show, including Ethiopia's Creator of the Year. 5 influencers were detained on allegations of wearing indecent attire at an award show. And today, a 6th creator, Adonai Barhain, who has actually got almost 4 million followers and was named TikToker of the Year, was also detained and is now under investigation. Ethiopian federal police are now warning that they will take further action against anyone violating the country's cultural values or promoting what they described as shallow culture. ነው ጉዳዩ ከሀገር አልፎ ዓለም አቀፍ ትኩረትን እየሳበ ይገኛል። የአዶናይ ወላጅ አባት ብርሃነ ኃይለ ሚካኤል ኢትዮጵያ ለሚገኘው የካናዳ ኤምባሲ ማመልከታቸው ታውቋል። ማመልከቻው ልጄ የካናዳ ዜግነት ያለው ሲሆን ለቤተሰቡ ጉብኝት አዲስ አበባ ነበረ። አሁን በፌደራል ፖሊስ ቁጥጥር ስር ነው ያለው። እኔ አሁን ከአዲስ አበባ 1000 ኪሎ ሜትር ርቀት ላይ ነኝ የምገኘው። ነገር ግን ማቱሳላ በርሄ የተባለው ታናሽ ወንድሙ ጉዳዩን በቅርበት የተከታተለ ነው በማለት ኢሜል ማድረጋቸው ተሰምቷል። ካናዳዊ ሆኖ ያለ እንዴት የኢትዮጵያ አዋርድ ላይ ተወዳደረ የሚል ጥያቄ ተነስቶ እያየንም ነው ተብሏል። አዶናይ እንኳንም ታሰረ ሀሹ ትውልዱን እየመረዘ ነበር ሲጀመር ማለት ነው። እንደዚህ አይነት ሰው እስር ሳይሆን ሞት ነበር የሚገባው ምትሉ ሰዎች ግን ማለት ነው ምናችሁ ነው የሚያማችሁ? ለባቡል ኬር ድርጅት 8 ሚሊዮን ብር ማሰጣቱ ትውልድ እየመረዘ ከሆነ ይታሰር። ሰው የረሳትን ልጅ ሁሉም ሰው ቫሪያል እየወጣባት የነበራትን ልጅ ነፃነትን ከዛ ፀሐይ ከሚቀቀላ ቦታ ከዘዋያ መጥቷት ሰው ማረጉ እንጀራ ለሷ መክፈቱ ትውልድ እየመረዘ ከሆነ ይታሰር። ጋይ ሰለሞን እንደ ሀገር የተረሳ ሰው መኪና ማሰጣቱ ከሆነ ትውልድ መመረዝ ይታዘር፣ ችግር የለውም። ዲቻ ቦይሶችን ሰው የረሳቸውን የሰው እግር ዝቅ ብሎ ሊስትሮ እየሰሩ የነበሩትን ልጆች ወደ ራሱ አመጣ ከራሱ ጋር ማኖሩ ትውልድ እየመረዘ ከሆነ ይታሰር። ስንት ችግረኞችን እየረዳ የነበረ ልጅ ይሄ ትውልድ እየመረዘ ከሆነ ይታሰር። በዚህማ እንደዛ ከሆነ ትውልድ እየመረዘ ነው። ስንት ትውልዱ የሚመርዝ ነገር እያለ ይሄ ነው ትውልዱን እየመረዘ ያለው። አዶናይ ከመጣ በኋላ እዚህ ቲክታክ ላይ ስንት ነገር ተቀየረ። የስንት ሰው ህይወት ተቀየረ። የኢትዮጵያ ህዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለም። ይሄንን አካውንት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለኢትዮጵያ ህዝብ አድርሱልን። ማንም የለንም። የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይ አስፈቱት። እኛ ማንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለሱ ሙሳ ቁርስ ራት በልተን አናውቅም። ካየነው አንድ ቀን ሆኖናል። የቲክቶክ ቤተሰቦቻችን ያለ አዶናይ ባዶነን። አዶናይ አባታችን ነው። አዶናይ ምህረት ይደረግለት ሲሉ ዲቻ ቦይሶችና እንዲሁም ደግሞ ነፃነት ጥሪ ያቀረቡ። አዶናይ በቁጥጥር ስር መዋሉ ተከትሎ ይረዳቸው የነበሩ ግለሰቦች ስሜታዊ የሆነ ጥሪ አስተላልፈዋል። አዶናይ በቲክቶክ ስራው ሲረዳቸው የነበሩት ዲቻ ቦይስና እንዲሁም ደግሞ ነፃነት የተባሉ ወጣቶች ለሚመለከተው አካል ምህረት እንዲደረግለት ጠይቀዋል። እነዚህ ወጣቶች ስለ አዶናይ ያላቸውን አክብሮትና ጥልቅ ፍቅር ገልጸው በህይወታቸው ላይ ያሳደረው በጎ ተጽዕኖ በስሜትም አብራርተዋል። እኛ ያለ አዶናይ ባዶነን። እሱ አባታችን ነው። ትንሽ ህይወታችን የተሻሻለው በሱ እርዳታ ነው። ስለዚህ ይህ ጉዳይ በይቅርታ እንዲታለፍ ሲልም ለሚመለከተው አካል መልእክት አስተላልፈዋል። አዶናይ አይዞ አባታችን፣ ፈጣሪ ካንተ ጋር ይሁን፣ እንወዳሃለን ሲሉ ተደምጧል። ባካችሁ ኢትዮጵያውያን አዶናይን አስፈቱልን በማለት በእንባ እየተማጸኑ ይገኛሉ። ባካችሁ ኢትዮጵያውያን አባታችን አዶናይን አስፈቱልን፣ እኛ ያለሱ ማንም የለንም፣ ከሱ ጋር ነው የምንበላው የምንጠጣው፣ ያጠፋው ነገር ካለ በሱ ስም ይቅርታ ሲሉ ዲቻ ቦይስና እንዲሁም ደግሞ ነፃነት በእንባ እየተማጸኑ ይገኛሉ። እስኪ አድምጧቸው። እናንተስ በዚህ ጉዳይ ምን ትላላችሁ? እና ያለሱ ምንም ብራት አይችልም። ምግብ ከሱ ጋር ነው ያለው። ምንም በቃ ሁሉ ነገር ከሱ ጋር ነው። እናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይ አስፈቱት። እኛ ማንም የለንም። አዶናይ በእርግጠኝነት ነው የምነግርህ ልጅነት ስላለበት እንጂ ክፉ ሰው አይደለም። ጥፋትም ይሄን ያክል እንግዲህ ያው ከዚህ በኋላ መንግስት አንድን ግለሰብ ሲያስር ድሮ ዝም ብሎ አስሮ ነው የሚያጣራው። በዚህ ዘመን ግን አስሮ
አጣርቶ አስሮ ከዛ ደግሞ ጥፋት ካለበት ጥፋተኛ ብሎት ምናምን ነው የሚያደርገውና ኢየሱስን ይሄ ነው ብዬ ኮሜንት ማድረግ አልችልም። ሰዎች የሆነ ሌቭል ላይ ሲደርሱ ወይ ደግሞ በፎሎወርስም ካንተ ጋር ሲመጣጠኑ ወይ ካንተም ያለፈ ፎሎወርስ ሲኖራቸውና አንተ የሆነ ነገር ኮሜንት ብታደርግ ምን ይፈጠራል መሰለ? አንደኛ ወይ ቅናት ይመስላቸዋል። ገባ? ያንን ነገር አንደርስታንድ አያደርጉትም። ሶሻል ሚዲያ እኔ ሁሌ የማስበው ገጸ በረከት ነው ብዬ ነው የማስበው። ገጸ በረከትን ደግሞ ፈጣሪ የሰጠህ ነገር ስለሆነ ተጠንቅቀህ ነው መናገርም መስራትም ማድረግም ያለብህ። አዶናይ ላይ ያየሁት ሚስቴክ ምንድነው? በእርግጠኝነት ነው የምነግርህ፣ በጣም ነጭ ልብ ያለው ቀና የሆነ ልጅ ግን ልጅ ነው፣ ወጣትነቱ አለበት። ይሄ አሁን የዛሬ ስንት ወር ጅቡቲ ሂጄ ነበር። አሁንም ያለሁት ውጭ ሀገር ነው። እኔ በግሬ ወቅስ አደርግ ኢትዮጵያ ላይ እኔ ከቤት ወጥቼ ትንሽ እንቅስቃሴ ሲጀምር ሄይ መንሱር ይላል፣ ክላክስ ያደርግልሃል፣ መኪና ያለው መንገድ ላይ የሚመጣው ፎቶ ይነሳል ምናምን ይልሃል። አሁን እዚህ ሀገር ያለውበት ቦታ ግን ሰው ዞር ብሎ አይም። የኛ ሀገር የኢትዮጵያውያን ፌመስነት ከዛው ሀገር የወጣ ነገር አይደለም፣ ለምንም ደግሞ የሚጠቅም ነገር አይደለም። ማንም ዞር ብሎ አይም ከሀገር ስትወጣ። ምናልባት አዶናይ እኔ የማስበው ምንድነው፣ እኔ ከአንዴም ሁለቴ አግኝቼዋለሁ በአካል አብረን በልተናል፣ አብረን ጥጥተናል። ይሄ የልጅነት ነገር የወጣትነት ነገር እና ትንሽ የፎሎወርሱ ጉዳይም አዲስ ነገር ሆኖበታል። ከዛም ደግሞ ትንሽ ሆይ ምናምን ነገር ሲሉት በቃ ይሄ ልጅነቱ አለ አይደለ? እሱ ነገር ነው ብዬ ነው የማስበው እኔ።